ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ተመልካቾቻችን እንደምን ሰነበታችሁ አማራ ሚዲያ ኮርፖሬሽን ከወሎ ዩኒቨርሲቲ ጋር በመተባበር ወደ እናንተ የሚያደርሱት ሳምንታዊው የማህደረ ወሎ መሰናዷችን እነሆ ተጀምሯል በዛሬው የማህደረ ወሎ መሰናዷችን ወሎ ዩኒቨርሲቲ የመማር ማስተማር የማህበረሰብ አገልግሎትና የምርምር ስራዎችን ለማቀላጠፍ የሚያግዙ ያላቸውንና ያከናወናቸው ያሉ ተግባራትን በተለይ ደግሞ የእንስሳት ህክምና ትምህርት ቤት በዘርፉ የሚያሰለጥናቸውን ተማሪዎች ብቁና ተወዳዳሪ ለማድረግ ያከናወነ ያለውን ተግባር በሰፊው የምናስቃኛችሁ ይሆናል የፕሮግራሙ አዘጋጅ ደጀናምባቸው በማስተዋወቁ በኩል ደግሞ አሊመር አብረናችሁን ቆያለን አብራችሁን ሆኖ የከፍተኛ ትምህርት ተቋማት የተቋቋሙባቸው 3 መሰረታዊ ዓላማዎች አሏቸው እነዚህም መማር ማስተማር የማህበረሰብ አገልግሎት መስጠትና የምርምር ስራዎችን ማሳለጥ ነው ወሎ ዩኒቨርሲቲ የእንስሳት ህክምና ትምህርት ቤት በዚሁ ተግባር ለዓመታት ሲሰራበት ቆይቷል ለመማር ማስተማር ለማህበረሰብ አገልግሎትም ሆነ ለምርምር ስራዎች ምቹ የሆነ የሥራ አካባቢ መፍጠር ስራውን ያቀላጥፋል ስለሆነም የዩኒቨርሲቲው የእንስሳት ህክምና ትምህርት ቤት ያሟላቸውና በሂደት ላይ ያሉ ቤተ ሙከራና የቤተ ሙከራ ግብአቶች ለትምህርት ክፍሉ በእጅጉ ወሳኝ ናቸው ክፍሉ ሂስቶፓቶሎጂ ላቦራቶሪ ይባላል ያው እንደሚታወቀው ለዩኒቨርሲቲ የተለያዩ ላቦራቶሪዎች አሉት ከዛ ውስጥ አንዱ ፓቶሎጂ ነው ፓቶሎጂ ያው ሁለት አይነት ላቦራቶሪዎች አሉን በዚህ በእኛ ደረጃ ክሊኒካል ላቦራቶሪ ብለን ሌላ ላብ አለን እቺኛው ክላስ ግን ሂስቶፓቶሎጂ ትባላለች ያው እንደሚታወቀው ወሎ ዩኒቨርሲቲ ያው ዩኒቨርሲቲያችን እያካሄድን ያለነው ነገር የአኒማሎችን በሽታዎች መመርመር ነው አኒማሎችን ስንመረምር በቁማቸው ያለ በሽታዎችን አይነት ስንመረምራለን ከሞቱ በኋላ እንመረምራለን ከሞቱ በኋላ ምን ኬዙን ለማወቅ ምን አይነት በሽታ እንደሆነ እሱን ለማወቅ ምርመራዎችን እንወስዳለን ማለት ነው ማለት ከሞቱ በኋላ ሳምፕል እንወስዳለን ከላይቭም ላይ ሳምፕል እንወስዳለን ማለት ነው ስለዚህ እንዲህ አውትብሬክም ሲነሳ ይሄ ተላላፊ የሆነ በሽታ እነሱን ሁሉ ምርመራ ማድረግ እንችላለን ማለት ነው እና እዚህ ላይ የምንሰራው ምንድነው ቲሹ እናመጣና ቲሹ ሳምፕል አሁን የተለያዩ በዚህ በፓቶሎጂ ላይ ብለድም እናመጣው አለ ዩሪን የማለት የሽንት የደም ምርመራዎች አሉ ግን እዚህ ጋር የምንሰራው ቲሹን አምጥተን ከአኒማሏ ላይ የሆነ ቲሹ ቆረጥ አድርገን ትንሽ አምጥተን እሱን ነው ምርመራ የምናካሂደው ማለት ነው በተለይ ይሄ ላብ የሚያገለግለው የማይታወቁ የሆኑ በሽታ በዚህ ሩቲን የሆኑት ላቦራቶሪ ላይ ማንሰራቸውን ኬዞች ለማወቅ ነው የሚረዳ ማለት ነው ከሞቱም በኋላ ይሁን ላይቭም ይያሉ ይሁን ማለት ነው ለዛ ነው የሚያገለግለን የተለያዩ በጣም ውድ የሆኑ ማሽኖች አሉ እዚህ ላቦራቶሪ በጣም በውድ የተገዙና በጣም ዋጋቸውን በተለይ ይሄ ላቦራቶሪ ካንሰርስ ለሆኑ ራሱ የካንሰር በሽታ ላለባቸው አኒማሎች ሁሉ ለመመርመር ያገለግለናል ማለት የሱን ውጤት ኮንፈርማቶሪ ዲያግኖሲስ ለማድረግ ለዛ ሁሉ ያገለግለናል ማለት ነው እና በዚህ ላይ እዚህ ላቦራቶሪ የተለያዩ እቃዎች አሉ በጣም ውድ የሆኑ እንዳልኳችሁ አንደኛው ቲሹ ፕሮሰሰር ይባላል ይሄኛው ቲሹ ፕሮሰሰር 12 ጃሮች አሉት ራሱ ቲሹ ፕሮሰሰር ነው እና 21 ሰዓት ያስፈልገዋል ይሄኛው ማለት ነው እና እንደ አጋጣሚ ሆኖ ይሄኛው የኛ አውቶማቲክ ቲሹ ስቴነር ቲሹ ፕሮሰሰር ነው የሚባለው አውቶማቲክ ማኑዋልም አለ ይሄኛ ላይ የሚያደርገው አውቶማቲክ ስለሆነ ነው አውቶማቲክ መሆኑ ሲምፕሊ አጀስት አድርገነው ፕሮግራሙን አጀስት አድርገነው እንሄዳለን በ21 ሰዓቱ ራሱ ጨርሶ ይሰጠናል ማለት ነው ከዛ በኋላ ወደሚቀጥሉት ፕሮሰስ እንሄዳለን መጨረሻ ላይ የምናገኘው አንድ ስላይድ ነው ዘጋ ማይክሮስኮፕ የምናያት ስላይድ ኋላ እናያታለን ያቺን እናገኛለን የተለያዩ ምን አይነት በሽታ እንደሆነ በዚህ ላቦራቶሪ ማወቅ እንችላለን ማለት ነው ባክቴሪያ ፈንገስ ቫይረሶች እነዚህ ፕሮቶዞዋ የመሳሰሉት በዚህ ላቦራቶሪ ነው አይዞሌት የሚደረጉት ማለት ነው ሌሎች ላቦራቶሪዎች አሉ ለምሳሌ እንደ ጥገኛ ትላትል ፓራሲቶሎጂ ላቦራቶሪ ፓቶሎጂም ሌላም አለ እኛ እዚህ በዋናነት የምንሰራው ማይክሮባዮሎጂ ላቦራቶሪ ውስጥ ኢንፌክሽየስ ዲዚዝ ከሚባሉት ውስጥ እነዚህ ባክቴሪያዎች ፕሮቶዞዋን ፈንገሶች እነዚህ አይዞሌት ይደረጋሉ እዚህ ላቦራቶሪ ማለት ነው አይዞሌት ከተደረገ በኋላ ትሪትመንት እንኳን ትሪትመንት እንዲሰጥ ይታዘዛል ተማሪዎችም ዲያግኖሲሱን ያውቃሉ ማለት ነው አንድ የታመመሽ እንስሳ ይኖራል ከዛ እንስሳ እንዴት ሳምፕል ናሙና ወስደው እንዴት ማይክሮባዮሎጂ ላቦራቶሪ አይዞሌት እንደሚደረግ እስከ መጨረሻው ድረስ ያለውን ዕውቀት ከዚህ ነው ማለት ነው ተማሪዎች የሚወስዱት ከዛ ባለፈ ሪሰርች እና ጥናት ሲካሄድ እንደዚሁ እዚህ ላቦራቶሪ ውስጥ እነዚህ ትላልቅ በሽታዎችም አይደንቲፋይ ይደረጋል ማለት ነው እዚህ አገልግሎቱ ምንድነው እዚህ ለተማሪዎች ማስተማሪያ ነው ከዛን ደግሞ ምርምር ሪሰርች የሚሰሩበት ፕሮጀክት የተለያዩ ፕሮጀክቶች የሚሰሩበት ማህበረሰብ አቀፍ ፕሮጀክት ችግር ፈቺ የሆኑ ፕሮጀክቶች የሚሰሩበት ነው እንደዚሁም ተመራቂ ተማሪዎች ጥናትና ምርምር የሚያደርጉበት ላቦራቶሪ ነው ማለት ነው ይሄ ማይክሮባዮሎጂ ላቦራቶሪ አንዱን ራሱን የቻለ ለምሳሌ ከተለያየ በሽታ ካልባቸው አካባቢዎች ናሙና ይመጣሉ እዚህ ማይክሮባዮሎጂ አይዞሌት ያደርጋሉ ካራክተራይዝ ያደርጋሉ እነዛ ሙሉ የበሽታ ለየታ ይሰራበታል ማለት ነው
ከዛም ባለፈ መልኩ ለበሽታው ትክክለኛው መድኃኒት መምረጥ ይገባል። ያንንም እዚህ ይሰራል ማለት ነው። ለአንድ በሽታ ምን አይነት መድኃኒት ይገለዋል የሚለው እዚህ ሬዚስታንስ የሚባለው እዚህ ይሰራል ማለት ነው። አንቲማይክሮቢያል ሬዚስታንስ ማንቀሳቀስ ይችላል። ይሄ ደግሞ ሌላኛው ጥቅሙ ይሄኛው ማሽን አውቶማቲክ ነው። አንደኛ ማኑዋሊ እንዲሰራ ማድረግ እንችላለን። አጋጣሚ ሆኖ አውቶማቲክ ቢበላሽ ማኑዋሊ በራሳችን አጀስት ያደረግን ሰዓቱን እዚህ ጋር ፕሮግራሙ ላይ ማኑዋሊ ራሱ ማንቀሳቀስ እንችላለን ማለት ነው። አሁን ከዚህኛው በራሱ ጊዜ እየዞረ እዚህኛው ላይ ይቆያል። እዚህኛው የሚፈልገውን ሰዓት ከቆየ በኋላ በራሳችን ማኑዋሊ ማዞር እንችላለን ማለት ነው። እንደዚህ ያደረግ እና በጣም ጠቃሚ የሆነ ማሽን ነው ይሄኛው ማለት ነው። ቲሹ ፕሮሰሰር ይባላል። ከዚህ ከወጣ በኋላ ወደ ኢምቤዲንግ ሴንተር ይሄዳል። ሌሎች ማቴሪያሎች አሉ፣ እዛ ኢኩዊፕመንቶች ማሽኖች አሉ። ወደዛኞቹ እንሄዳለን። ይሄ ለዚህ ይጠቅማል ማለት ነው። አውቶማቲክ ቲሹ ስቴይነር ይባላል። ቲሹ ስቴይነር ከዛ በኋላ ካወጣን በኋላ የመጨረሻውን ውጤት ለማድረግ ስቴይን እናደርጋለን። ስቴይን ማድረግ ማቅለም ማለት ነው። ማየት ያለብንን የተለያየ ነገሮች ስላይዷ ላይ ለማቅለም ያገለግለናል ማለት ነው። ኖርማሊ በአብዛኛው እንደሚታወቀው ሀገራችን ውስጥ የተለያየ ዩኒቨርሲቲ ይሁን የተለያየ ሆስፒታሎች የሚገኘው ማኑዋሊ የሆነ ስቴይኒንግ ነው። በተለያዩ ጃሮች ቁጭ ብሎ ሁሉም ጃር 18 ጃር ያስፈልጋል። 18ቱም ላይ ማኑዋሊ ነበር ፕሮሰስ የምናደርገው። ይሄ ለየት የሚያደርገው በጣም እንደሀገራችንም ተወሰነ ውስን ሆነ 2-3 የሚባሉ ቦታዎች ብቻ ነው ያለው፣ ሆስፒታሎችና አንድ ዩኒቨርሲቲ ውስጥ ብቻ ነው ያለው። አውቶማቲካሊ 18ቱንም ጃር በራሱ ጊዜ ሰርቶ ይጠብቀናል ማለት ነው። እኛ ኬሚካሎችን ብቻ ማዘጋጀት ነው ያለብን። ከዛ በኋላ አውቶማቲካሊ ነው የሚጨርስልን። አውቶማቲክ ቲሹ ስቴይነር ይባላል ማለት ነው። በጣም ጠቃሚ የሆነ ማሽን ነው ለዚህ እዚህ ክፍል ውስጥ። የወረዳ ባለሙያዎች እዚህ መጥተው ትሬኒንግ ይወስዳሉ። ኢን አዲሽን ቱ ዛት በተጨማሪም ይሄ ላቦራቶሪ ፐብሊክ ሄልዝ ለምሳሌ እነዚህ ከወተት ላይ ከተለያዩ ሚልክ ላይ የሆኑ ለሰው በሽታ አምጪ የሆኑ በሽታ እንትኖች እዚህ አይዞሌት ይደረጋል ማለት ምርመራ ይደረጋል ማለት ነው። ቤተ ሙከራዎቹ ተማሪዎች በንድፈ ሐሳብ ደረጃ የተማሯቸውን በቤተ ሙከራ በማረጋገጥ የመማር ማስተማር ስራው የተቀላጠፈ እንዲሆን ተማሪዎችም ውጤታማ ሆነው ትምህርታቸውን እንዲያጠናቅቁ ያግዛል። ያው በትምህርት ደረጃ ላይ በሚሆንበት ጊዜ ላይ ሁሉ ጊዜ በተለይ በዚህ በናቹራል ሳይንሶችም ይሁን በሌሎች ሳይንሶች ላይ በንድፈ ሐሳብ የተማርነውን ነገር በቤተ ሙከራ ደግሞ የምናረጋግጥበት ነው የሚሆነውና በዚሁ ረገድ ደግሞ በእንስሳት ሕክምና ዘርፍ ላይ ብዙ በሽታ አምጪ ተዋሲያን ስላሉ ያንን ውጭ ላይ ያየናቸውን ነገሮች ወደ ውስጥ የምናመጣበት እንዲሁም ደግሞ የምናረጋግጥበት ሂደት ይኖራል ማለት ነው። በዚሁ መሰረት በእኛ ዩኒቨርሲቲ ላይ ከመጀመሪያ ዓመት ጀምሮ የተለያዩ ቤተ ሙከራዎች ውስጥ በምናደርጋቸው እንቅስቃሴዎች ልምዳችንን እንድናዳብር ይደረጋል። ከዚህ ውስጥም የዚህ የላቦራቶሪ ክፍል ዋነኛውና ትልቅ ትኩረት ተሰጥቶ የሚሰራበት ክፍል ነው ማለት ነው። በዚህም መሰረት ከመጀመሪያው ዓመት ጀምሮ እስካሁን ድረስ ያለው ሂደት በክላስ ላይ የምንማራቸውን ቴዎሬቲካል ፓርቶች በዚህ ደግሞ በምንችለው አቅም ላይ በሙሉ የተግባር ልምምድ እንሰራለን ማለት ነው። የእንስሳት ሕክምና ብሮድ ነው በጣም ሰፊ ከመሆኑ አንፃር በዛ ላይ ደግሞ ክላስ ውስጥ የምንማራቸውን ልክ በንድፈ ሐሳብ የምንማራቸውን ነገሮች ፕራክቲካልን እንሰራባቸዋለን። እዚህ እንደምታየው ላቦራቶሪ ውስጥ ማለት ነው። ከሳምፕል ከማምጣት ከፋርም እና ደግሞ መቶ እዚህ ጋር ደግሞ አይደንቲፊኬሽን ብዙ ነገሮችን እናያለን። አሁን ለምሳሌ ኦፍ ካምፓስ ትሬኒንግ ነበረ። እነሱን ደግሞ በጣም ፕራክቲካል ክሊኒካል ፕራክቲካል ላይ ብቁ እንድንሆን ያደርገናል ማለት ነው። ላቦራቶሪ ሙሉ ሰዓት ክፍት ነው ለኛ ማለት ነው ለተማሪዎች እና ተማሪው ሙሉ በቃ ሳምፕል አምጥቶ ራሱን አይደንቲፊኬሽን ያደርጋል። ክላስ የተማረውን ነገር መጥቶ የማይበት ጊዜ በጣም ሰፊ ነው። ሁሉ ጊዜ ክፍት ስለሆነ የተገደበ ጊዜም የለንም። ጧት ከተማርን ከሰዓት ላይ ፕራክቲካል ነው ያለን። ስኬጁላችንም እንደዛ ስለሆነ ማለት ነው። በእውነቱ ለመናገር በጣም እድለኞች ነን። ይሄን ለመናገር ከጦርነቱ ወዲህ ብዙ ንብረቶች ወድመውብን ነበረ። የተግባር ልምምድ ለማድረግ አዳጋች ሆኖ ነበረ። ከዛ በኋላ ግን በተሟላው የአዲስ ኢንስትሩመንቶች በጣም ተጠቃሚዎችና እድለኞች ሆነናል። በዚሁ አመት ላይ ለምንሰራቸው ሪሰርቾች ደግሞ የዚህ ቤተ ሙከራ ግብአቶች ለኛ እንደ ትልቅ ግብአት የምንወስድና ትልቅ እውቀት የምንጨብጥበት የተማርናቸው ነገሮች በተግባር የምንለማመድበት ለወደፊታችንም እንዲሁም ትልቅ እውቀት ይዘን የምንሄድበት ክፍል ሆኗል ማለት ነው። አሁን ላይ ባለው ኢንስትሩመንቶችና ሬጀንቶች ሁሉንም ነገር መስራት እንችላለን። ያ ደግሞ ለወደፊታችን ችሎታችን ክህሎታችን ትልቅ ተዋጽኦ ይኖረዋል ማለት ነው። በጣም ትልቅ ነገር ለኛም እንኳን ለማህበረሰቡ ሳይሆን
ለኛ ራሱ ትልቅ ጥቅም አለው። አሁን ለምሳሌ በፊት ላይ እስከ 3ኛ ዓመት የተማርናቸውን ትምህርቶች ወተን የምንሰራበት ኦፍ ካምፓስ ትሬኒንግ አለ። ኦፍ ካምፓስ ትሬኒንግ ማለት ደግሞ መጀመሪያ የተማርናቸውን ኮርሶች በክሊኒካል መተን ፕራክቲስ የምናደርጋቸው ማለት ነው። ብዙ ዲዚዞች አሉ። እነሱን እንዴት ትሪት እናደርጋለን፣ እንዴት አድርገን ኮሙኒኬት እናደርጋለን፣ እነሱን ደግሞ መተን ከላብ ጋር እንዴት አድርገን እንሰራለን፣ እንዴት አድርገን በሽታውን አይደንቲፋይ እናደርጋለን የሚለውን በዚሁ እንጠቀማለን። እና ደግሞ ይህን ነገር ፕራክቲስ ማድረጋችን ደግሞ ወተን በሙሉ ኮንፊደንስ እንድንሰራ በጣም ይጠቅመናል ማለት ነው። የዩኒቨርሲቲው የእንስሳት ሕክምና ትምህርት ቤት ዲን ተወካይ ዶክተር ጥላሁን በቀለ በተግባር ትምህርት ለሚተገበረው ሙያ የቤተ ሙከራ ግብዓቶችን ለማሟላት በትኩረት እየተሰራ ስለመሆኑ ነው የሚያነሱት። በዋናነት እንግዲህ የእንስሳት ሕክምና ትምህርት ቤት ማለት ያው ሙያውን በተፈጥሮ በጣም ከፍተኛ የሆነ የተግባር ትምህርት የሚፈልግ ነው። ስለዚህ ከቲዮሪ ትምህርት ጎን ለጎን የተግባር ትምህርት በመስጠት ከፍተኛ ስራ እየሰራን ያለ ነው። በዚህም ብዙ 8 ላቦች አሉን ቴክኒካሊ ስራዎች የሚሰሩባቸው ቅድም ስትጎበኛቸው የነበረው ቬተርናሪ ማይክሮባዮሎጂ፣ ፓራሲቶሎጂ፣ ፓቶሎጂ፣ ሰርጀሪ፣ አናቶሚ እነዚህ ላቦች አሉ። ከዛ በተጨማሪ ከዛ ውጪ ፊልዱ በራሱ ሌላ ተጨማሪ ስራዎችን ይፈልጋል። ለምሳሌ ልክ እንደ ላም እርባታ፣ እንደ መኖ ማቀነባበሪያ እንዲሁም ተጨማሪ ደግሞ ክሊኒክ እነዚህን የመሳሰሉ ነገሮችን ገንብተን በዋናነት እሱ ላይ ስራ እየሰራን ነው ያለነው። ያው ጦርነቱ አካባቢ ላይ እንግዲህ ብዙ የላቦራቶሪ እቃዎች ወድመውብን ነበረ። ግን ከዛ በኋላ በተሰራው ስራ ከዩኒቨርሲቲው ማኔጅመንት ባደረገልን ከፍተኛ ትብብር ያሉትን እቃዎች እንደውም በፊት ከነበረን በተሻለ እቃዎችን ለማሟላትና ለመግዛት ችለናል። ከዛም በተጨማሪ አሁን በዚህ አመት እንኳን የ200 ሚሊዮን ብር ጨረታ እንዲወጣ ተደርጎ ውል ወስደን እቃዎች በመግባት ላይ ነው የሚገኙት። እንደው ከነዚህ ውስጥ ዋና ዋናዎቹን የተወሰነ ለማንሳት ያክል ቅድም እንዳያችሁት 10 ሄድድ ማይክሮስኮፕ አለ። አንድ መምህር ቁጭ ብሎ 9 ተማሪዎችን በአንድ ጊዜ አንድ ስላይድ ላይ ማሰራት የሚችልበት ነውና ይሄ ዘመኑ የደረሰበት በጣም ዘመናዊ የላብ ማቴሪያል ነው። ስለዚህ እሱን ማለት ይችላል። ከዛ ውጭ ሚልክ አናላይዘር እሱም ኦሬዲ ተገዝቷል። ሚልክ አናላይዘር ማለት ምንድነው? የወተቱ ላይ ያለው ማዕድን ወይም ንጥረ ነገር ምንድነው የሚለውን ነገር በደንብ የሚያሳየን፣ ከዛም ውጭ ደግሞ ለወተት ህብረተሰቡ ጋር ከመድረሱ በፊት ከበሽታ አምጪ ተዋሲያን ነፃ ነው አይደለም የሚለውን መርምሮ የሚያሳየንና ምንም አይነት ተዋሲያን ካለ ሪፖርት የሚያደርግና ወተቱም እንዲወገድ ወይ እንዲታከም ለማድረግ የሚያስችል ማሽን ወይም ደግሞ የሕክምና ላቦራቶሪ እቃ ነው። ከዛ በተጨማሪ ደግሞ ፊድ አናሊሲስም እንደዚሁ አምጥተናል። ኦልሞስት በኢንዱስትሪ ደረጃ ሊሆን የሚችል ከ15 ሚሊዮን ብር በላይ ወጪ የተደረገበት እቃ ነው። የሚሰራውም ስራ ምንድነው? እንስሳት የሚመገቡትን መኖ እያንዳንዱን ክሩድ ፕሮቲኑን፣ ፋይበር፣ ፋት፣ አሽ፣ ፕሮቲን እነዚህ የመሳሰሉትን ነገሮች ሁሉ ለይቶ ምን አለው የሚለውን ነገር በመለየት ያው ወደ ሰው ከመድረሱ በፊት ወተቱ ወይም የሚሰጡት ፕሮዳክት የተሻለ ኒውትሪቲቭ እንዲሆን ማድረግ የሚችል ነው። የትምህርት ክፍሉ መምህራን ለመማር ማስተማሩም ለምርምር ስራዎችም ሆነ ለማህበረሰብ አገልግሎት መቀላጠፍ የቤተ ሙከራው የተደራጀ መሆንና ዘመናዊነትን መላበስ አስተዋጽኦ ከፍተኛ እንደሆነ ይገልጻሉ። በዚህ ትምህርት ክፍል ውስጥ ለረጅም ጊዜ ሳስተምር የኔ የትምህርት አይነት በዋናነት በላቦራቶሪ የሚደገፍ የፕራክቲካሉ የተግባር ትምህርቱ በላቦራቶሪ የሚደገፍ ትምህርት ነው። ስለዚህ ተማሪዎች በንድፈ ሐሳብ ክፍል ውስጥ የተማሩትን ፕራክቲካል እዚህ ላቦራቶሪ ውስጥ እየሰሩ እዚህ እያገዝናቸው እዚህ እያሳየናቸው ነው ትምህርታቸውን በተግባር የሚተገብሩት ማለት ነው። ስለዚህ በዋናነት በዚህ ክፍል ውስጥ እንስሳት በሽታ ሊያመጡ የሚችሉ የውስጥና የውጭ ጥገኛ የምንላቸው ፓራሳይትስ በአጠቃላይ የሚማሩበት ክፍል ነው ማለት ነው። እዚህ ክፍል ውስጥ በሚለዩት በሽታዎች የሚጠቁ እንስሳት የሚያሳዩት ምልክት ይኖራል። ያንን ምልክት ካዩ በኋላ የሚያስፈልጋቸውን ናሙና ከእንስሳቱ ከሰበሰቡ በኋላ ወደዚህ ክፍል ይመጣሉ። እዚህ ክፍል የተለያዩ የሚሰሩ የተግባር ስራዎች አሉ። እሱን ካዩ በኋላ ሳምፕሉን ያመጡትን ናሙና እዚህ ላቦራቶሪ ውስጥ እዚህ ማይክሮስኮፕ ላይ መጨረሻ ላይ ያያሉ ማለት ነው። ስለዚህ ያ በሽታው ያሳያቸው ነገር በትክክል በእነዚህ በሽታ አምጪ ተዋሲያን አማካኝነት መምጣቱን ወስነው ይወጣሉ ማለት ነው ከዚህ። ስለዚህ በትክክል በላቦራቶሪ አይተው ያረጋግጣሉ ማለት ነው። እዚህ ክፍል ውስጥ ብዙ አይነት የመመርመሪያ ላቦራቶሪ እቃዎች አሉ።
ለምርምሩም ለመማር ማስተማሩም ለማህበረሰብ አገልግሎትም የሚውሉ ለምሳሌ ከአካባቢው ላይ አንድ በሽታ ክስተት ሲኖር ያንን ሳምፕል ሄደን እናመጣለን። ያንን ከለየም በኋላ የምርመራ ውጤቱን ላለው ማህበረሰብ አገልግሎቱን ለሚሰጠው የወረዳ ባለሙያ ለመግለጽ እዚህ ያሉት እቃዎች በጣም ወሳኝ ናቸው ማለት ነው። ለረጅም ጊዜ በተለያየ ጊዜ የተሟሉ የሄዱ ስለሆነ አሁን ላይ በጣም በጥሩ ሁኔታ ላይ ናቸው ማለት ነው። ለምሳሌ እዚህ ላቦራቶሪ ላይ አይዞሌት ከተደረገ በኋላ ምንድነው ለክሊኒክ ላይ መድኃኒት ለሚያዙ ዶክተሮች ሪፖርት ይደረጋል ማለት ነው። ዜን እዛ ክሊኒክ ያሉ ባለሙያዎች መድኃኒቱን እንትን ይላሉ ማለት ነው። የተቀናጀ ስራ ነው የሚሰራው ማለት ነው። ኢቭን ከዚህ ማይክሮባዮሎጂ ላቦራቶሪ አሁን ቀጥሎ እዚህ ሞሌኩላር ባዮሎጂ አለ። ያ ምንድነው ደግሞ እዛ ዲኤንኤውን አርኤንኤው አይዞሌት የሚደረግበት ነው ማለት ነው። ይሄ በስፒሺስ ሌቭል በዝርያ ሌቭል ከተለየ በኋላ እንደገና ደግሞ እዛ ስትሬኑ ዲኤንኤው አርኤንኤው ፕሪፊኬት ይደረጋል ማለት ነው። የተያያዘ ነው ማይክሮባዮሎጂ ዜን ሞሌኩላር ባዮሎጂ ማለት ነው። እጅግ በጣም ብዙ አሉ። አሁን እንኳን በቅርቡ እየሰራን ባለነው በዚህ በበጎች ዝርያ ማሻሻል ላይ አንድ የጤና ቲም አለ። ያ የጤና ቲም ከአካባቢው ላይ እየሄደ ናሙና ያመጣል። አብዛኛዎቹ የሚመጡት ናሙናዎች የሚመረመሩት እዚህ ነው። ዘን የተመረመረውን ውጤት ይዘን ሄደን ሕክምናና መድኃኒት እየሰጠን ለውጥ በሽታ መቆጣጠርና መከታተል ላይ ለውጥ ያመጣ ነው እዚህ ክፍል በመንሰራው ስራ ነው። ስለዚህ የላቦራቶሪ መሟላት እጅግ በጣም ወሳኝ ነው ማለት ነው የሚሆነው። ተማሪዎቹ በቲዮሪ የተማሩትን በተግባር አይተው አረጋግጠው ስለሚወጡ በጣም ጥሩ ነው የሚሆነው ማለት ነው እዚህ ላይ ያለው። ስለዚህ እዚህ የመምህራን የምርምር ውጤት አለ፣ የተማሪዎች የምርምር ውጤት አለ፣ የተማሪዎች የመማር ማስተማር ሂደቱ አለ። እነዚህን ሁሉ የያዘ ነው ማለት ነው እዚህ ላቦራቶሪ የምንሰራው ነገር። ትምህርት ቤቱ አስፓይሬት የማደርገው ማለት የሚጠብቀው የት ደርሳለሁ ብሎ የሚጠብቀው ያስቀመጣቸው ግቦች አሉ። ከነዛ ግቦች ውስጥ አንዱ በአካባቢው ያለ የእንስሳት በሽታ ችግር ፈቺ በሆኑ ምርምሮች እየተለየ ቅድሚያ የሚሰጠው ቅድሚያ እየተሰጠ እንደማንኛውም ከአካባቢው የሚመጡ በተሻለ መጠን ከወረዳ ላይ ካሉት ህክምናዎች የተሻለ ህክምና በአብዛኛው ወረዳ አካባቢ ላይ እንደዚህ የተሟላ ላቦራቶሪ አይኖራቸውም። በምልክት በሽታውን በማየት ብቻ የሚሰጡ ህክምናዎች ናቸው ያሉት። እዚህ ግን በምርመራና በምርምር የተረጋገጠ ችግር ፈቺ የሆነ ተቋም እንዲሆን ነው የምንፈልገው። ስለዚህ ማህበረሰቡ ውስጥ ሆነ ለማህበረሰቡ አገልግሎቱን መስጠት ነው የምንፈልገው። በእንስሳት ሀብት ዘርፍ ልዩ ልዩ የምርምር ስራዎችን በመተግበር ለማህበረሰቡ አገልግሎት ለመስጠት እየሰራ ስለመሆኑም ዶክተር ጥላሁን ገልጸዋል። የማህበረሰብ አገልግሎትና በምርምር ዘርፍ በዚሁ መጠነ ሰፊ የሆኑ ስራዎች እየሰራን ያለነው የበግ ዝርያ ማሻሻያ ፕሮጀክቶች አሉን። 4 የአማራ አካባቢ ላይ የአማራ ክልል ውስጥ የሚገኙ ከተሞችን መርጠን እነሱ ላይ የበግ ማሻሻል ስራ እየሰራን ነው። ያው እንደምታውቁት የኛ ሀገር በጎች በቁመትም በመጠንም ትንሽ ናቸውና የሚያመርቱትም ስጋ በጣም ትንሽ ነው። ስለዚህ አሁን ከውጭ ዝርያዎች ጋር በማሻሻል ወይም በማዳቀል የተሻለ የምርት መጠን ያላቸው የስጋ መጠን ያላቸውን በጎች በማምረት ገበሬው ተጠቃሚ እንዲሆን በጣም ከፍተኛ ስራ እየተሰራ ነው። በዚህም በጣም ከፍተኛ ለውጥ ማምጣት እየቻልን ያለ ነው። በዛው ላይ ጎን ለጎን ምርምር አለው፣ መማር ማስተማር አለው። ተማሪዎቻችን በሪሰርች እየሄዱ እንዲሰሩ እናደርጋለን። እንዲሁም ደግሞ በተጨማሪ ማህበረሰቡም ለማህበረሰቡ ስልጠና እዛው ማዕከሎቻችን የመረጥናቸው ማዕከሎቻችን ላይ መተው እንዲወስዱ ማድረግ እየቻልን ያለ ነውና በምርምሩም በመማር ማስተማሩም ይህን እየሰራ ነው። ከዚህ በተጨማሪ ተማሪዎቻችን የላቦራቶሪ ሳምንት በሚል ከሌሎች ኮሌጆች ባልተለመደ መልኩ ሙሉ ሳምንት ሙሉ በሙሉ ላብ ውስጥ ገብተው የተማሯቸውን ወይም ከዚህ በፊት በተግባር ያላዩዋቸውን ትምህርት አይነቶች በጠቅላላ መምህሮችም 24 ጧትና ከሰዓት እየተመደቡ ተማሪዎችም ጧትም ከሰዓትም ያለምንም ረፍት ሙሉ በሙሉ የላብ ስራዎችን እየሰሩ እንደው ብዙ ብሎ በቲዮሪ ብቻ የሚካሄድ ሳይሆን ፕራክቲካልም በተሻለ ተፎካካሪና ተወዳዳሪ የሚሆኑ ተማሪዎችን በማምረት ደረጃ በጣም በጥሩ ሁኔታ እየሰራን ያለ ነው። ከዛም ውጭ ካሪኩለማችን ላይ ኦፍ ካምፓስ ትሬኒንግ የሚባል ኮርስ አለ። እሱም እንደዚሁ ለአንድ ወር ያክል ከካምፓሳቸው ወጥተው ማህበረሰቡ ጋር ተቀላቅለው
ያላቸውን ሙያ የሚያሳድጉበት ያላቸውን ለማህበረሰቡ የሚሰጡበት ሁኔታ ነው ያለውና እሱንም በማድረግ መልክ በጥሩ ሁኔታ እየሰራን ያለነው ኦልሞስት 3ኛ አመት 4ኛ አመትና 5ኛ አመት ሲሆኑ ሰከንድ ሴሚስተር ላይ ለአንድ ወር ያክል ከዚህ እየወጡ ለኮምቦልቻ እስከ ወልዲያ እንዲሁም እስከ ምዕራብ ወረዳ ድረስ እየሄዱ ለማህበረሰቡ አገልግሎት እየሰጡ እነሱም ደግሞ ተጨማሪ የተግባር ትምህርት እንዲያገኙ ማድረግ እየቻለን ያለነውና እንደ ዩኒቨርሲቲ እንግዲህ እነዚህ ሶስቱን ፒላሮች ላይ ማህበረሰብ አገልግሎት የምርምርና የመማር ማስተማሩ በተሳለጠ ሁኔታ ለመስራት እየሞከርን ያለነው። የእንስሳት ሕክምና ቤተ ሙከራው በዩኒቨርሲቲው ውስጥ ለተቋቋመው ዘመናዊ የመኖ ማቀነባበሪያ ብሎም በላኮ መልዛ ኢንተርፕራይዝ ለሚገኙ የወተት ላሞች ምርታማነት ጉልህ እገዛን አበርክቷል። 6 የሚሆኑ መምህራኖች እንስሳት ሕክምና ትምህርት ቤት መምህራኖች ኢንተርናሽናል ትሬኒንግ በኔዘርላንድ ስልጠና የወሰዱ ናቸው። እነሱም በዚህ ዘርፍ ኃላፊነት ወስደው እየሰሩ ነውና ምንድነው አብዛኛውን እኛ የምንጠቀመው ኳሊቲን ቤዝድ ያደረገ ነው። እንደምታውቀው የትምህርት ተቋም ነው። ጥራትን መሰረት ያደረገ ምርት ነው የምናመርተው። እሱ ምንድነው እያንዳንዱ ሳምፕል ፊድ አናላይዘር ስላለን ግቢ ውስጥ የሚሰራል እንደ ኮምፓሪዥንም አዲስ አበባ ወስደን ላቦራቶሪ ቴስት እናስተርጋለን። ከዛ ቴስት በኋላ ምንድነው ግብአቶችን ተጠቅመን ፎርሙሌሽኑን የምንሰራው እኛው ራሳችን ነው ኦሬዲ ትሬኒንጉን ስለወሰድን። ከዛ በኋላ ምንድነው ማስ ፕሮዳክሽን ለማምረት ሆል ፊድ ሳምፕል አሁንም ሰሚት እናደርጋለን። ከዛ በኋላ ነው እንግዲህ ማስ ፕሮዲዩስ የምናደርገው። አፍላቶክሲን ቴስት እናሰራለን። እያንዳንዱ ኒውትሪየንት ደግሞ ምን ያህል ካርቦሃይድሬት አለው፣ ምን ያህል ፕሮቲን አለው፣ ምን ያህል ቫይታሚንስ ኤንድ ሚነራልስ እነሱን ሳይንሳዊ በሆነ ዘዴ ነው የምንሰራውና ለዛም ይመስለኛል እኛ ለየት የሚያደርገን በጥራት ላይ እንደራደረው ፊድ አናላይዘር ስላለን ላቦራቶሪው የኛ ላቦራቶሪ አለ። ስለዚህ እሱን እንደ አንድ እንትንም ተጠቅመን ኳሊቲውን ለማስጠበቅ የምንሄድበት ደረጃ ያን ያህል የተወሰነም አይደለም። እንደሚታወቀው ይሄ መኖ ማቀነባበሪያ ለምርምርም መማር ማስተማርና ማህበረሰብ አገልግሎት ነው። መማር ማስተማሩ ደግሞ አንድ ፒላር ታስካችን ነው። ለዚህም ብቻ አይደለም። አሁን መማር ማስተማር በአካባቢው ላሉ ዩኒቨርሲቲዎች እንደ መቅደላ አምባ፣ ወልዲያ ሌሎችም መተው ፕራክቲካሊ የመስራት ምርምር የማድረግ ስለዚህ መማር ማስተማሩንም እዚህ ያሉ ተማሪዎች እንደሚታወቀው እንስሳት ሕክምና ትምህርት ቤት ተማሪዎች አሉ፣ የእንስሳት ሳይንስ ተማሪዎች አሉ። በተግባር የተደገፈ ትምህርትን እንሰጣለን ማለት ነው። ይሄ ደግሞ የማይተካ ሚና አለው። እስከዛሬ እዚህ አካባቢ የሚገኙ የመኖ ማቀነባበሪያ ማሽን ያላቸው ሰዎች በጠቅላላ እኛንም ጨምሮ አዲስ አበባና ደብረ ዘይት እየላክን ነበር። የመኖ ማቀነባበር ስራ የሚሰሩ ሰዎች እንደዚህ እየላክን ነበር የምንሰራ የነበረው። ከዚህ በኋላ ግን ኦሬዲ ማንኛውንም አይነት ምግብ ለእንስሳት መኖ የሚቀርብ ማንኛውንም የምግብ አይነት አናላይዝ የማድረግ ምን አለው ምን ይጎለዋል የሚለውን ነገር ሁሉ አብራርቶና በደንብ ማስቀመጥ የሚችል ማሽን ስለገዛ አሁን ለኛ ብቻ ሳይሆን እንደ አማራ ክልልም እንዲሁም ደግሞ አጎራባች ክልሎችም እንደ አፋር ክልል ያሉትን ጨምሮ ከዚህ በኋላ እኛ ጋር እየመጡ ማሰራት የሚችሉበትን ነገር መፍጠር ችለናል ማለት ነው። የእርባታው ዋነኛ ዓላማ ለማህበረሰቡ በተለይ በዋናነት ለዩኒቨርሲቲው ማህበረሰብ ጤናማ የሆነ ወተት ማድረስ ነው በዋናነት። ከዛ በተጨማሪ ለመማር ማስተማሩ ለእንስሳትን ለተማሪዎቻችን የማስተማሪያ እንስሳት አድርገን እንጠቀማለን። ስለዚህ በተለይ ከእንስሳት ሁሉ የሚገኙትን ውጤቶች በላቦራቶሪ በታገዘ በየጊዜው የላቦራቶሪ የወተት ምርመራ እናካሄዳለን። ያ ዓለም አቀፍ ስታንዳርዱን በጠበቀ መሆኑን በየጊዜው ቼክ እየተደረገ ለሰራተኞቹ እውቅና እናደርጋለን። ከዛ በተጨማሪ ክፍተትም ካለ እንዲያስተካክሉ የምክር ሀሳብ እየሰጠን ጤናማ የሆነ ወተት ለተጠቃሚ ማህበረሰብ በማድረስ ላይ ነው። ቤተ ሙከራው በዚህ በወተት ውጤቶችና የወተትና ወተት ተዋጽኦዎች ላይ ብዙ ላቦራቶሪ ማሰራት የሚችሉ እንትኖች አሉ። በዋናነት የሚልክ ኢቫሉዌተር ወይም ሚልክ ስካነር የሚባል ማሽን አለ። የወተትን በውስጡ የያዙትን ኮምፖዚሽኖች ወይም ንጥረ ነገሮች ምን ያክል እንደሆነ በአናላይዝ በማድረግ ይሰጠናል። ስለዚህ ያ ቁጥር እያንዳንዱ አኒማል ወይም እያንዳንዱ እንስሳ ከሚፈለገው ሪፈረንስ ጋር ትክክል መሆኑን በማመሳከር ችግርም ካለ መኖ ላይ ችግር ካለ የጤና ችግር ካለ በላቦራቶሪ በታገዘ ውጤት ግምገማ በማድረግ ለእርባታ ላይ ማስተካከያ እናደርጋለን። ያው ከሰው ወደ እንስሳ የሚተላለፉ በሽታዎችም አሉ። ከዛም ባለፈ ከእንስሳቶች ላይ የሚከሰቱ በሽታዎች አሉ። ላቦራቶሪው በፓራስቶሎጂ በተለያዩ የላቦራቶሪ አይነቶች የተደራጀ ነው። ስለዚህ የሆነ የጤና እክል በሚያጋጥምበት ጊዜ የሚያስፈልገውን ናሙና በመውሰድ ላቦራቶሪ ላይ ያን ናሙና በመስራት ማይክሮባዮሎጂካል ሊሆን ይችላል፣ የውስጥ ጥገኛ ተዋሲያን ሊሆን ይችላል፣ እንደዛም ደግሞ ከሰው ወደ እንስሳ የሚተላለፉ በሽታዎችም አሉ። እነሱም ሊሆን ይችላሉ። ያንን ምርመራ በማድረግ ትልቅ እገዛና ድጋፍ እያደረገልን ነው።
ተማሪዎቻችን አንደኛው የዚህ እርባታ መቋቋም ለተማሪዎቹ የመማር ማስተማሪያ ግብዓት እንዲሆን ነው። እንደ አንድ የላቦራቶሪ ፋሲሊቲ አድርገን ነው የምናየው። ስለዚህ የስድስተኛ ዓመት የመጨረሻ ዓመት ተማሪዎች የእንስሳት ሕክምና የመጨረሻ ዓመት ተማሪዎች እዚህ ፋርም ላይ በማገናኘት የተግባር ትምህርታቸውን እንዲሰሩ እናደርጋለን። የእንስሳት ሕክምና ትምህርት ቤቱ የቤተ ሙከራ መሳሪያዎች መሟላት፣ በዘርፉ የሰለጠነ የሰው ኃይል መኖሩና ሌሎች ምቹ ሁኔታዎች ተደማምረው በዘርፉ የላቀ ውጤት ለማምጣት መሰረት መጣሉን ነው ዶክተር ጥላሁን የተናገሩት። ከኛ የሚወጡ ተማሪዎች በቲዮሪ እውቀታቸው ብቻ ሳይሆን በተግባር እውቀታቸው በጣም የበለጸጉ የተሻሉ ተጨባጭ የሆነ ለውጥ ማምጣት የሚችሉ ማህበረሰቡ ዘንድ ለማድረግ ነው ዋናችን ስራችን። በዚህም ውጭ ተጨማሪ በምርምሩም በአጋጣሚ እንግዲህ እኛ ጋር ዩኒቨርሲቲ ውስጥ ካሉ ኮሌጆች የተሻለ ስታፍም አለን። 13 ተባባሪ ፕሮፌሰሮች 12 ደግሞ ረዳት ፕሮፌሰሮች አሉን። ስለዚህ እነሱን በመጠቀም የተሻለ የምርምር ስራ በመስራት እዚህ አካባቢ የሚገኙ ከእንስሳት ጋር ተያያዥ የሆኑ ችግር ፈቺ የሆኑ ምርምሮችን በመስራት እንፈልጋለን። ከዚህም በተጨማሪ አሁን ቅድም እንዳልኳችሁ በግ ላይ የጀመርነው ስራ አለ። ከዚህም አልፎ ከአፋር ዩኒቨርሲቲ ጋር በጋራ በመሆን ሌሎቹንም አካባቢ የሚዳስስና የገበሬውን እንደው በደንብ ችግር መፍታት የሚችል በከብቶችም በበግ ፍየል እንዲሁም ደግሞ በዶሮም ዘርፍ የተሻለ ውጤት ማምጣት የሚችል ምርምር ስራ መስራት እንፈልጋለን። ማህበረሰቡ ጋር ወርደን መስራት እንፈልጋለን። ከምንም በላይ ግን የምናወጣቸው ተማሪዎች ከቲዮሪ በተሻለ ፕራክቲካልም ላይ በደንብ ፕራክቲካል ስኪል ያላቸውና ውጤት ማምጣት የሚችሉ ልጆችን ማፍራት ነው የምንፈልገው። የትምህርት መስኩን መርጠው ዩኒቨርሲቲውን ለሚቀላቀሉ ሁሉ በተግባር የታገዘ እውቀት በማስጨበጥ ስራ ፈጣሪ እንዲሆኑ የማስቻል እቅድ መኖሩንም ዶክተር ጥላሁን በቆይታችን አስረድተውናል። እንግዲህ አሁን ካለን የመምህራን ፕሮፋይል አንጻር ከዚህ በተጨማሪ እንደገና ደግሞ ካሉን ላቦች አንጻር እንዲሁም ደግሞ አሁን ክሊኒክ በደንብ ያልገለጽኩት ከብሩክ ኢትዮጵያ ጋር በጋራ በመተባበር ዘመናዊ የሚባል ክሊኒክ መገንባት ችለናልና እዚህ ክሊኒክ ላይ በጣም ብዙ ፋሲሊቲዎች ብዙ ስራዎች ናቸው የሚሰሩት። የመጀመሪያው ምንድነው የታመመን እንስሳ የማከም ስራ እንሰራለን። ከዚህ በተጨማሪ እንደገና ደግሞ ላቦራቶሪ እንሰራለን። እዛው የላቦራቶሪ ስራ አለን። ከዚህ በተጨማሪ የሞተ እንስሳም ምን መረምርበት ፖስት ሞርተም ሩም አለን። ከዛ ውጭ ሰርጀሪ ምንሰራበት በደንብ የተደራጀ ክፍልም ማዘጋጀት ችለናል። የመድኃኒት ቤት መሸጫም እንደዚሁ አለን። በተለይ ሰርጀሪ ላይ አሁን በአብዛኛው ወረዳ ከተሞች ላይ ብዙ ባለሙያዎቻችን በዛ መልክ አላበቃንም። ስለዚህ እነሱንም የማስተማር በተጨማሪም እንደገና ደግሞ ከዛ የሚመጡም ኬዞች እንደ ሪፈራል ሴንተር እንዲያገለግል እንፈልጋለን ይሄ ክሊኒክ። ስለዚህ ከተለያየ ቦታ መሰራት የሚገባቸው ሪፈራል ኬዞች ካሉ እዚህ ያመጣን የምንሰራበትን ነገር መፍጠር እንፈልጋለን። ስለዚህ እንዳለን ፋሲሊቲ እንዳለን መምህር የተሻለ ተቋም እየገነባን ነው ብለን እናስባለን። አሁን እንግዲህ ፉክክር ጊዜ ነው እንደምታውቁት፣ ተማሪዎች በምርጫ ነው የሚገቡት። ስለዚህ ያለን ፋሲሊቲ ያለን የመምህር አቅም አጠቃላይ የትምህርት ቤቱ እየተመራ ያለበት መንገድ ጥሩ ከመሆኑ አንጻር ተማሪዎች መጥተው ቢቀላቀሉን ስራ ፈጣሪ እንጂ ስራ ፈላጊ እንዲሆኑ አናደርግም። በአጋጣሚ ትምህርቱም አይነት ሆኖ በዶሮ መልክ መስክ ቢሰማሩ በበግ እርባታ፣ በፍየል እርባታ፣ በእንስሳት እርባታ በብዙ ነገር ስራ ፈጥረው ራሳቸውን ከመርዳትም አልፎ ማህበረሰቡንም ቤተሰቦቻቸውን ማገዝ የሚችሉበት የፕሮፌሽን ነው ፕሮፌሽኑ በተፈጥሮ። ስለዚህ እኛ ጋር ቢመጡ ስራ ተቀጣሪ እንዲሆኑ አይደለም እናስተምረው፣ ስራ ፈጣሪ ሆነው አካባቢያቸውን ማህበረሰባቸውን እንዲያግዙ ነውና ስለዚህ መተው ተማሪዎች ቢጎበኙት ያሉን ፋሲሊቲዎች እኛንም መርጠው ወደኛ ቢመጡ የተሻለ ፋሲሊቲና ሙሉ ሰው አድርገን እንደምናወጣቸው አምናለሁ። የተወደዳችሁና የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ወደ እናንተ ሲደርስ የነበረው ሳምንታዊ የማህደር ወሎ መሰናዷችን እስካሁን የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። የፕሮግራሙ አዘጋጅ ደጀን አምባቸው፣ በማስተዋወቁ በኩል ደግሞ አሊመር አብረናችሁ ቆይታ አድርገናል። ሳምንት በተመሳሳይ ሰዓት በሌላ መሰናዶ እንጠብቃችኋለን። እስከ ሳምንት መልካም ሳምንት።